አሁን ያለንበት የዘመናዊው ዓለም ሰው ከጭንቀቱ የተነሳ በጉጉትና በህይወት ተፈጥሯዊ የማይታዩ ዑደቶች ላይ እምነት በማጣቱ ምክንያት የገዛ ምኞቶቹን አጥብቆ በመያዙ እያነቀ የሚገድል ፍጡር ሆኗል። ከልጅነታችን ጀምሮ በህይወት ለመኖር ዋጋ የምንሰጠውን ነገር ሁሉ አጥብቀን መያዝ እንዳለብን ተምረናል። ሆኖም ግን ይህ አስገራሚ ተቃርኖ ወይንም ፓራዶክስ የሚነግረን ነገር አለ። አንድን ነገር በጭንቀትና በጉጉት ውስጥ ሆናችሁ በተከተላችሁበት ቅጽበት ያ የምትፈልጉት ነገር በህይወታችሁ ውስጥ እንደሌለ ለሰብኮንሺየስ ማይንዳችሁ እየነገራችሁት ሲሆን ያንን ነገር ይበልጥ ወደ አድማሱ ገፍታችሁ እያራቃችሁት መሆኑን ይህ ፓራዶክስ ይነግረናል። እጅ በመስጠት ሳይሆን በገዛ ራሳችሁ ዋጋ ላይ ባላችሁ ከፍተኛ የማይናወጥ እምነት ላይ ሆናችሁ የምትፈልጉትን ነገር አጥብቃችሁ ለመያዝና ላለመልቀቅ ስትሉ የምትገቡበትን ጭንቀት መልቀቅን ስትማሩ ደግሞ ውጤቱ ሌላ ይሆናል። ይህንን ስታደርጉ በአንድ ወቅት ታሳድዱት የነበረው ነገር ሁሉ ልክ ጥላ አካላችሁን እንደሚከተል እናንተን ተከትሎ መምጣት ይጀምራል። ይህ ትምህርት ተስፋ ከቆረጠ አዳኝነት ወደ ተፈጥሯዊ የስበት ማዕከልነት ለመቀየር እንድትችሉ የተነደፈ ከፍተኛ ስልታዊ የስነልቦና ማስተካከያ ነው። ነገሮችን ለማግኘት ስትፈልጉ መተው ዋነኛው የለውጥ ሰበብ የሆነበት ምክንያትን ለመረዳት መጀመሪያ አብዛኞቹ ሰዎች አንድ ነገር በጣም በሚፈልጉበት ጊዜ የሚገቡበትን ያንን መርዛማ የጭንቀት ጉድጓድ መመርመር ይኖርባቸዋል። አንድን ቁስ፣ ሙያ ወይንም ግንኙነት ፍጹም በሆነ የጭንቀት መነጽር ከተመለከታችሁት በተፈጥሮ መልካም ውጤትን በሚያሳድድ የስነ ልቦና ድህነት ወይንም ሳይኮሎጂካል ፖቨርቲ ውስጥ እየተንቀሳቀሳችሁ መሆናችሁን እወቁ። የተቅበዘበዘ የአእምሮ ሁኔታ ከፍተኛ ስጋትና ጭንቀትን ይፈጥራል። ይህም በፍጥነት እንድትወስኑ ማህበራዊ ስሪቶችን በተሳሳተ መንገድ እንድትረዱና ውስጣዊ ረሃብን ከመፍራት የተነሳ ኩርማን እንጀራ ታቀፋችሁ እንድትቀሩ ያደርጋችኋል። ለአንድ የተወሰነ ውጤት ያላችሁ ከመጠን ያለፈ ጉጉት በዙሪያችሁ ላለው ዓለም የማስጠንቀቂያ ምልክት ሆኖ ያገለግላል። ይህ ጉጉት አጉል መለማመጥ ውስጥ ሳትገቡ ወይም ያለ ከፍተኛ ጥንቃቄ አንድን ነገር ለመቀበል በተፈጥሮ ብቁ መሆናችሁን እንደማታምኑ ያሳያል። አጽናፈ ዓለሙ የሚንቀሳቀሰው መሰረታዊ በሆነ የነገሮች ሚዛን ህግ ነው። ታዲያ እናንተ ሙሉ የስሜት መረጋጋታችሁን በአንድ ተፈላጊ ውጤት ላይ በመጣል ሚዛኑን ስታናውጡት ያንን ውጤት ከናንተ በማራቅ ራሱን በራሱ የማስተካከል ሂደት ውስጥ እንዲገባ የሚያስችልን ከፍተኛ ኢነርጂ ትፈጥራላችሁ። በተቃራኒው ይህንን ውጤት ስትለቁት ያንን እያራቀባችሁ ያለውን ተቃውሞ ወዲያውኑ ታከሽፉታላችሁ። ይህም እናንተ ምንም አይነት ግፊት ሳታደርጉ እድሎች ራሳቸውን እንዲያቀርቡላችሁ የስነ ልቦና መንገዱን ያጸዳላችኋል። እውነተኛ ኃይል በጭንቀት ትንፋሹ የተቆራረጠ ተራራውን ለሚወጣ ሳይሆን የአየሩ ሁኔታ የሚጠይቅ ከሆነ ወደ ኋላ ለመመለስ ሙሉ በሙሉ ለተዘጋጀ ሆኖም ግን በመጨረሻ መውጣቱ ላይ ፍጹም እርግጠኛ ሆኖ በተረጋጋ መንፈስና በጥንቃቄ እርምጃ ወደ ኮረብታው ለሚጓዘው ሰው ነው ያለው። ዘመናዊው ዓለም የገዛ ዕጣ ፈንታችንን እያንዳንዱን ዝርዝር ነገር መቆጣጠር እንደምንችል በሚገልጽ አደገኛ ውሸት ራሳችንን እንድናምን አድርጎናል። ይህም የነርቭ ስርዓታችንን የሚያደክምና ካልተጠበቁ የስኬት መንገዶች አይናችንን የሚጋርድ ዘላቂ የከፍተኛ ጥንቃቄ ወይም ሃይፐር ቪጂላንስ ሁኔታ ውስጥ ከቶናል። ሕይወታችንን እስከ ሚሊሰከንድ ድረስ እንድናቅድና በምኞቶቻችን ዙሪያ የተወሳሰቡ የአእምሮ ግንባታዎችን እንድንገነባ በተደጋጋሚ ቢነገረንም ነገር ግን ያ አጠቃላይ መዋቅር በአንድ የማይገመት ከባድ ክስተት ስር ሲፈርስ እንመለከታለን። ለአንድ የተወሰነ ጊዜና ትክክለኛ የአቅርቦት ዘዴ ይህንን ያህል መጣበቅ በእውነቱ አእምሯዊ ትዕቢት ነው። ወስኑን ንቁ አእምሮ ማለቂያ በሌለው ውስብስብ ዓለም ውስጥ ያለውን እያንዳንዱን ነገር መረዳትና መገንዘብ ይችላል ብሎ ማሰብ ነው። ስኬታችሁ የግድ በአንድ የተወሰነ በር መምጣት አለበት ብላችሁ ስትከራከሩ ወደ መድረሻችሁ በጣም በፍጥነትና በትንሽ ድካም ሊያደርሷችሁ የሚችሉትን 10 ክፍት መስኮቶች አልፋችሁ ትሄዳላችሁ። ከፍተኛ ጥንቃቄ የአእምሮ ኃይላችሁን ያሟጥጠዋል። ይህም እውነተኛ እድል ሲመጣላችሁ ለመለየት በጣም እንድትደክሙና እንድትቸገሩ ያደርጋችኋል። ምክንያቱም እይታችሁ ያ የተሳካላችሁ ወይንም የሚሳካላችሁ ነገር ምን መምሰል እንዳለበት አስቀድሞ በተቀረጸ ሐሳብ ላይ ስለተቆለፈ ነው። እንዴትና መቼ የሚለውን በመተው አእምሯችሁን ከሚያደክመው የዓለም ተቆጣጣሪነት ሚና ነፃ ታደርጉታላችሁ። ይህም ንጹህ ውስጣዊ ኃይላችሁን እየመጣ ያለውን ነገር ክብደት መሸከም እንዲችል ማንነታችሁን በማዘጋጀት ላይ እንድታውሉት ይፈቅድላችኋል። ቁጥጥር ሳይሆን ዝግጁነት የእውነተኛ ብስለት ምልክት መሆኑን መገንዘብ ይኖርባችኋል። ዕቃው ጠንካራ፣ ንጹህና ሰፊ ከሆነ በጭቃ እጆቻችሁ መቅዳት ሳያስፈልጋችሁ የህይወት ውሃ በተፈጥሮ መንገዱን አግኝቶ ወደ ዕቃው ውስጥ ይገባል። ሙሉና ብቁ እንደሆናችሁ ለመሰማት ከእንግዲህ የተለየ ውጫዊ ዕውቅና እንደማያስፈልጋችሁ በንቃት ተመልክታችሁ የወሰናችሁበት ቅጽበት
በውስጣዊ ስሜታችሁ ላይ ፈጣንና ጥልቅ ለውጥን ይከስታል። ይህም አቋማችሁን ከልመና ወደ ሙሉ የሉዓላዊነትና የባለቤትነት አቋም ይለውጠዋል። ይህ እናንተ የጎደለውን ክፍል እንደሚጠበቅ ያልተሟላ የእንቆቅልሽ ጨዋታ ራሳችሁን መመልከት የምታቆሙበትና በምትኩ እንደ ሙሉና ራሱን የቻለ የተፈጥሮ ኃይል በዓለም ውስጥ መራመድ የምትጀምሩበት ደረጃ ነው። ትኩረትን፣ ሀብትን ወይንም ፍቅርን ለማግኘት ተስፋ የቆረጡ ሰዎች በቀላሉ ልትጠቀሙባቸውና ልትሸውዷቸው የምትችሏቸው ሰዎች ናቸው። ምክንያቱም ስሜታዊ ሁኔታቸው ሙሉ በሙሉ በውጫዊ ሁኔታዎችና በሚለዋወጥ የአየር ጸባይ ላይ የተመሰረተ ነው። ስሜታዊ ጥገኝነታችሁን ከውጭው ዓለም ስትመልሱ የግል ሉዓላዊነታችሁን ታስከብራላችሁ። ይህም በመዘግየት በውድቀት ወይንም በድንገተኛ የእቅድ ለውጥ ሊናወጥ የማይችል ውስጣዊ ማዕከልን ይገነባላችኋል። ይህ የማይናወጥ የራስ ባለቤትነት ሁኔታ በዙሪያችሁ ያሉትን ሰዎች ትኩረት ልዩ ከመሆኑ ጋር በተፈጥሮ ልክ እንደ ማግኔት የሚስብ ክብደት አለው። ምክንያቱም የሰው ልጆች በተፈጥሯቸው በዚህ ምስቅልቅል ዓለም ውስጥ ወደ ተረጋጉ ማዕከላት ይሳባሉ። ለማስደመም ሳትሞክሩ በአደባባይ ታዋቂ በሆኑ ቅርጾች ውስጥ ለመግባት ስትሉ ስነ ምግባራችሁን ሳታጠፉ እንዲሁም በገዛ ጸጥተኛ ማንነታችሁ እርካታ ሲኖራችሁ ሌሎች ከእናንተ ጋር ለመቆራኘት የሚፈልጉት ውድ ማንነት ትሆናላችሁ። ዓለም እንዲያጨበጭብላችሁ ሳትፈልጉ የእናንተን መኖር እጅግ ዋጋ ያለው የሚያደርግ ጸጥ ያለ ክብር ትፈጥራላችሁ። ይህም በአንድ ወቅት የለመናችኋቸው ዕድሎች አሁን ለጥንካሬያችሁ ግብር ሆነው ለእናንተ እንዲቀርቡላችሁ ያደርጋል። ተፈጥሮ ባዶ ቦታን ፈጽሞ እንደማትወድና እናንተ የምትፈልጉትን ማንኛውንም ባዶ ቦታ በተመጣጣኝና ተገቢ ነገር ለመሙላት በከፍተኛ ፍጥነት እንደምትንቀሳቀስ የሚገልጽ የማይለወጥ አካላዊና መንፈሳዊ ሕግ አለ። የአብዛኞቹ ሰዎች ሕይወት ጊዜያቸው ባለፈባቸው ግንኙነቶች፣ በአሮጌ ልማዶችና በከሸፉ የምኞት ስሜታዊ ፍርስራሾች የተጨናነቀ ከመሆኑ የተነሳ ለአዳዲስና ከፍተኛ ደረጃ ላላቸው ዕድሎች የሚሆን ምንም አይነት ክፍት ቦታ የላቸውም። አሁንም ካለፈውና ከበሰበሰው ፍርስራሽ ጋር ተጣብቃችሁ ካላችሁ ወይም ቀኖቻችሁን የቀድሞውን አነስተኛ ማንነታችሁን ብቻ በሚያስታውሷችሁ ሰዎች ሞልታችኋቸው ካላችሁ አዲስና ሕይወትን የሚቀየር ስኬት ወደ እናንተ እንዲመጣ መጠበቅ አትችሉም። መተው ማለት ሜዳውን የማጽዳት ፍርስራሹን የመጥረግ እናም ያ ባዶ ቦታ እጅግ የላቀ በሆነ ነገር እንደሚሞላ ፍጹም በሆነ እምነት በዚያ ክፍት ቦታ ላይ የመቆም በድፍረት የተሞላ ተግባር ነው። ይህ እጅግ ከፍተኛ የሞራል ጥንካሬን ይጠይቃል። ምክንያቱም ያ ባዶ ቦታ መጀመሪያ ላይ ቀዝቃዛና አስፈሪ ነው። ምንም ሳይኖራችሁ እንደምትቀሩ በሚያስጠነቅቃችሁ የኢጓችሁ በጥርጣሬ የተሞላ ድምፅ የምትወጠሩበት ስፍራ ነው። ሆኖም ግን እናንተ ጸጥተኛ የመጠበቅ አቅማችሁን ካስጠበቃችሁና ያንን ባዶ ቦታ በርካሽና ዋጋ በሌላቸው ምትኮች ለመሙላት ፈቃደኛ ካልሆናችሁ አጽናፈ ዓለም ያንን ዝምታ አዲስ ከተነሱት እሴቶቻችሁ ጋር በሚዛመዱ ሀብቶች፣ ግንኙነቶችና ሐሳቦች ለመሙላት ይተባበራል። የሽግግሩን ጊዜያዊ ባዶነት የመታገስ ችሎታ የሚወሰነው በእናንተ ብስለት ልክ ነው። በጸጥተኛው ክፍል ውስጥ ሳይደናገጡና ሳይረበሹ መቆም የሚችሉትም ሁልጊዜ የመላውን መኖሪያ ቤት ቁልፎች የሚወርሱት ናቸው። ምጥቀት ያለውን አለመጣበቅ ወይንም ክሪኤቲቭ ዲታችመንትን መለማመድ ማለት ግቦቻችሁን መተው ወይንም ወደ ስንፍናና የግዴለሽነት ሁኔታ መግባት ማለት አይደለም። ይልቁንም ከስራችሁ ለሚገኙ ፈጣን ፍሬዎች ፍጹም ግዴለሽ ሆናችሁ ያለ በከፍተኛ ጥንካሬና ንቃት የመስራት እጅግ የላቀ ስነ ስርዓት ነው። ሙሉ ልባችሁን፣ አእምሯችሁንና ነፍሳችሁን በየቀኑ በምትሰሩት ጥበብ ላይ መጣል አለባችሁ። እያንዳንዱን ዝርዝር ነገር ሕይወታችሁ በእሱ ላይ እንደተመሰረተ አድርጋችሁ ማጥራት አለባችሁ። ነገር ግን ስራው ከእጃችሁ በወጣበት ቅጽበት ማንነታችሁን ከእሱ መለየትና መነጠል ግድ ይላችኋል። መጽሐፍ ጻፋችሁ፣ ንግድ ጀመራችሁ ወይንም አብዮታዊ ሐሳብ አቀረባችሁ እንበል። የእናንተ ግዴታ የሚያበቃው በገዛ ጥረታችሁ ድንበር ላይ ነው። ዓለም የምትሰጠው ምላሽ ሙሉ በሙሉ ከእናንተ ቁጥጥር ውጪ የሆነ ነው እና ስለሱ መጨነቅ አስፈላጊውን መንፈስና ጉልበት ማባከን ነው። የራሳችሁን ዋጋ ከገበያው ፈጣን ግብረ መልስ ጋር ስታስተሳስሩ በመጨረሻም የፈጠራና የምጡቃዊ ሐሳባችሁን ድፍረት የሚያጠፋውንና ስራችሁን ለለውጥ ሳይሆን ለጊዜያዊ ደስታ ብቻ የተነደፈ አሰልቺና ተደጋጋሚ የሚያደርገውን ስሜታዊ ውጣ ውረድ ራሳችሁ ትዋጡበታላችሁ። አለመጣበቅ ወይንም ዲታችመንት ተሳሳቢና ተጣባቂ የሆኑ ተፎካካሪዎቻችሁ ፈጽሞ ሊያሳኩት በማይችሉት የፈጠራ ድፍረት ደረጃ እንድትንቀሳቀሱ ይፈቅድላችኋል። ምክንያቱም እናንተ ውድቀትን አትፈሩም። እያንዳንዱን ውጤት ቀጣዩን እርምጃችሁን ለማስተካከል እንደ መረጃ ብቻ ትመለከቱታላችሁ። ይህ የፍርሃት ማጣት ለስራችሁ ጥሬና የማያደራደር ጥራት ይሰጠዋል።
ይህም ደህንነታቸው በተጠበቁና በተዘጋጁ ምርቶች በተሞላው ገበያ ውስጥ ጎልቶ እንዲወጣ ያደርገዋል። በመጨረሻም ዓለም የእናንተን ብልህነት በገዛ ራሳችሁ ደንብና ሕግ መሰረት እንዲቀበል ያስገድደዋል። የተቀረው ዓለም አሁንም ባለመረዳት ፍርሃት ሽባ ሆኖ ያለ እናንተ በጸጥተኛው ላብራቶሪያችሁ ውስጥ አስደናቂ ስራዎችን እያመረታችሁ የተፈጥሮ ኃይል ትሆናላችሁ። መተው የመቻል መሰረቱ በሕይወታችሁ ጉዞ ትልቅ መዋቅር ላይ ያለ ጥልቅ ጤናማና ከፍተኛ ስነ ምግባራዊ እምነት ነው። በእውኑ የእናንተ የሆነው ነገር ከእናንተ ሊወሰድ እንደማይችል፣ የእናንተ ያልሆነ ማንኛውም ነገር ደግሞ ተቃጥሎ መጥፋት ያለበት ትኩረታችሁን የሚከፋፍል ነገር እንደሆነ ማመን። ይህ እምነት ተአምራትን እየጠበቀን ሶፋ ላይ መቀመጥን የሚሰብክ የእጅ አዙር እይታ አይደለም። ይልቁንም ለስቃይ የሚዳርጉ ውድቀቶች እንኳ በእውነቱ ወደማይጠቅሙን መንገዶች እንዳንሄድ የሚረዱ መለኮታዊ አቅጣጫ መቀየሪያ መሆናቸውን ለመገንዘብ የሚረዳ ጠንካራና ንቁ እምነት ነው። ትልቅ ስምምነት ሲፈርስባችሁ፣ የረጅም ጊዜ አጋራችሁን ስትለዩ ወይንም ትልቁ ፕሮጀክታችሁ ላይ ድንገተኛ መፈራረስ ሲገጥማችሁ ያልበሰለው ኢጎ ክስተቱን እንደ ህልውና አደጋ በመመልከት በህመም ይጮሃል። ነገር ግን ጥበበኛ ሰው የእቅዶቹን ፍርስራሽ ይመለከትና ውስጣዊ መሬቱ በጣም ትልቅና ዘላቂ የሆነ ቤተ መቅደስን መሸከም እንዲችል መሰረት እየተጣለና እየጸዳ መሆኑን ይረዳል። ዋጋችሁ ውስጣዊ እንደሆነና በውጫዊ ኪሳራዎች ሊቀንስ እንደማይችል ስታምኑ የሞቱና ያበቁ ግንኙነቶችን እንደገና ለማንቀሳቀስ ወይንም የተዘጉ በሮችን በኃይል ለመክፈት በመሞከር ከህይወታችሁ ተፈጥሯዊ ማዕበል ጋር ለመዋጋት ጉልበታችሁን ከእንግዲህ አታባክኑም። ለሚተዋችሁ መልካሙን ትመኛላችሁ። እናም ከእውነታችሁ ጋር በመስማማት የምትወስዱት እያንዳንዱ እርምጃ ወደ መጨረሻው መድረሻችሁ እያቀረባችሁ እንደሆነ እያወቃችሁ ራሳችሁን ቀና አድርጋችሁ ወደማይታወቀው ትራመዳላችሁ። የመጣጣም ጥልቅ የውስጥ ሰላምን ከማንነታችሁ የሚፈነጥቅና እንደ ብርሃን የሚያገለግል ጸጥተኛ ደስታን ይፈጥርላችኋል። ይህም ለቀጣዩ የእድገት ደረጃችሁ በትክክል የሚያስፈልጉ መካሪዎችን፣ አጋሮችንና ሀብቶችን ወደ እናንተ ይስባል። የተዘረጋ እጅን ጥበብ ስትለምዱ በዕለት ተዕለት ሕይወታችሁ ውስጥ አንድ አስገራሚና ተአምራዊ ክስተት መፈጠር እንደጀመረ ታስተውላላችሁ። በአንድ ወቅት በላብ በረጠቡ እጆቻችሁና በታመመ ልባችሁ ተከተሏቸው የነበሩት ነገሮች ሰላማችሁን የማናወጥ ኃይላቸው ተገፎ በደጃፋችሁ ላይ ብቅ ማለት ይጀምራሉ። የእናንተን አስቸኳይ መልእክቶች ችላ ይል የነበረው ደንበኛ በድንገት ከየት መጣ ሳይባል የእናንተን ሙያ ፍለጋ ያገኛችኋል። በአንድ ወቅት የለመናችሁት ዕውቅና በነፃ ይቀርብላችኋል። ለሌሎች ብቻ የተፈቀደ የመሰላችሁ ለውጥም ያለምንም ጥረትና ከወከባ በጸዳ መንገድ ወደ እናንተ መፍሰስ ይጀምራል። ነገር ግን የዚህ ለውጥ እጅግ ቆንጆው ክፍል እነዚህ ነገሮች በመጨረሻ ሲመጡ እናንተ ከእንግዲህ በተራበ የጭንቀትና የባለቤትነት አይኖች አትመለከቷቸውም። ይልቁንም በገዛ ድንበር ውስጥ የሚያስፈልገውን ሁሉ አስቀድሞ በያዘ ንጉሥ መልክ በተረጋጋና አድናቆት ባለው እይታ ትመለከቷቸዋላችሁ። የመተው እውነተኛ ዋጋና ጥቅምም በመጨረሻ ወደ እናንተ ስለተመለሱት ውጫዊ ነገሮች ሳይሆን በመጀመሪያ ደረጃ እነሱን ለመተው ስትሉ መሆን ስላለባችሁ አስደናቂና የማይናወጥ ሰው መሆኑን ትረዳላችሁ። ማለቂያ ከሌለውና በጭንቀት ከተሞላው አድካሚ ሩጫ ትወጣላችሁ። እናም የራሳችሁን ትክክለኛ ቦታ የስበት ማዕከል ሆናችሁ ትወስዳላችሁ። ይህም ድርሻችሁን ለመጠየቅ ከሁሉ የተሻለው መንገድ ድርሻችሁን ሊሰጣችሁ ከሚሞክረው እጅ ጋር መታገልን ማቆም እንደሆነ የሚረዳ የእርግጠኝነት ኃይልን የሚሰጣችሁ ነው። እጆቻችሁን ክፍት አድርጉ፣ አእምሯችሁን ንጹህ አድርጉ። እናም የዚህ ወቅት ነፋሳት ለእናንተ ያልተገቡትን ነገሮች ጠራርገው እንዲወስዱ ፍቀዱላቸው። የተረፈውና ገና የሚመጣው ነገር በኃይል ለመያዝ ከሞከራችሁት ከማንኛውም ነገር በላይ ማለቂያ የሌለው ታላቅ እንደሚሆንም በእርግጠኝነት እወቁ። የተከበራችሁ የሰው መንገድ ተከታታዮቻችን የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።